ጋሽዬ ምርጥ አባት ምርጥ ጓደኛ እንደ አባት ሳይሆን እንደ ጓደኛ እንደ አባትም እንደ ጓደኛም እንደ ሁሉ ነገር የሚሆኑ ናቸው እና ረጅም እድሜና ጤና ይስጡት። የእውነት አጠያየቃቸው፣ አነጋገራቸው በቃ ስነ ስርዓት ያለ እሳቸው ልክ እንደ አማች ሳይሆን ልክ እንደ ልጃቸው ብሩኬን ለመምከር ሲሞክሩ እጅግ በጣም እውነት ትልቅ ክብር የሚገባቸው አባት ናቸው። ምክንያቱም የሌላ ሴት አባት ቢሆን እንደዚህ አይደለም መልሱ። አንተ በልጄ ላይ ማቅጠህ፣ አንተ በልጄ ላይ እንድን ብለህ ዱላ የሚያነሳ አባት ነው ያለው ሳይገባው ገና ማለት ነው። ጋሽዬ ግን እኔ እንጃ ቻ ትልቅ ክብር ይገባቸዋል። ጋሽዬ በጣም ምርጥ 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 አባት የምር። የብሩኬ ጉዳይ ግን አሁንም እያወዛገበ ነው። አሁንም ለጋሽዬ ራሱ ዛሬ ትክክለኛ መልስ እየሰጠህ አይደለም። ለሚጠይቅህ ነገር ትክክለኛ መልስ አይደለም የምትሰጠው። እኔ እንጃ ለምን ግራ እንደገባህ ለምን እንደፈዘዝክ ቡቡዬ። ኧረ ተው ግራ አታጋባን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። ያው የሰላም የነገር መጀመሪያ ሰላም ስለሆነ ሰላም ብለን የምንመጣው እንጂ ሰላም ጋር ቀን ቆይተናል። እንግዲህ ዛሬ ከጋሽዬ ጋር መታለች ሀይሚ። ብሩኬም እንግዲህ ጋሽዬን ሽምግልና ቢጤ ይዞ መጥቷል። ሀይሚዬ ዛሬ ያለችበት ሁኔታ ደስ የሚል ነው፣ እግዚአብሔር ይመስገን። ክብር ለድንግል ማርያም፣ የምር ክብር ለቅዱስ ሚካኤል። በቃ እኔ እንጃ ብቻ ደስ ነው ያለኝ እንደዚህ ቆማ በቃ ፏ ብላ ስላየኋት ጠብቄ ነበር። በነገራችን ላይ ቀን በሰራሁት ቪዲዮ ላይ ነግሬያቸዋለሁ። ሀይሚዬ ዛሬ ፏ ብላ እንደምትመጣ ትልቅ ተስፋ አለኝ፣ እጠብቃለሁ ብያችሁ ነበርና እግዚአብሔር ይመስገን እንዳልኩትም ይኸው መጣችልኝ ፏ ብላ። ደስተኛ ባትሆንም ግን ያው አለ አይደለም መቼም ያው ደስተኛ ትሆናለች ብሎ ማሰብ ከባድ ነው። ስቲል እየሳቀች ብትመጣ ራሱ ደስተኛ ናት ማለት አልችልም። ምክንያቱም ለብሩክ ያላትን ስሜት ስለማውቀው ማለት ነው። ብሩኬም እንግዲህ ያው መግቢያ ላይ የሰራውን ቪዲዮ አይታችኋል። እሱ አሁንም ቢሆን ግራ ገብቶኛል ምን እየተፈጠረ ነው እንጂ ያለሚሆነው በቃ እርግጠኛ ሆኖ አረ በጭራሽ እኔ ከልጅቷ ጋር ምንም አይነት ግንኙነት የለኝም፣ በጭራሽ እኔ ከልጅቷ ጋር ምንም ያደረግኩት ነገር የለም፣ ነገር ግን ለመገናኘት እዚህ ቦታ በዚህ ምክንያት በዚህ አጋጣሚ ተገናኝተናል ብሎ ነገር አልቻለም። በቡዬ ኧረ ተው አታወዛግበን፣ ኧረ ተው 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 ተው። እንደው ምን ይሻልህ ድራማም ይሁን እውነት እሱ የነሱ እንትን ነው። ግን እኛ አሁን እዚህ ጋር አስተያየት የምንሰጠው በሪል ነው። ገባችሁ? እንደ ሪል አድርገው ስለሆነ እየሰሩ ያሉት ማለት ነው። እና እዚህ ጋር አንዳንዴ ብሩኬ ስላላደረገ ሳይሆን ግን እኛ ሴቶች ስንባል በጣም አላደል እኔ እንጃ ብቻ እንጠቃለን፣ እንጎዳለን። በጣም ተጎጆች ነን። ብዙ ጊዜ ሴት ልጅ ትጎዳለች። ወንድ ልጅ አይጎዳም እያልኩ አይደለም፣ ግን ደግሞ እሱ የመቻል አቅም አለው፣ የመቋቋም አቅም አለው። ሴት ልጅ ግን ስብር ነው የምትለው፣ በተለይ በፍቅር ጉዳይ ከባድ ነው። እና ብሩኬ እንግዲህ ዛሬ የመግቢያው ደግሞ እኔ በጣም ነው የገረመኝ። በጣም ጭራሽ እሷ ያንተን ህይወት ልትበጠብጥ ልታበላሽ መታ፣ አንተ ጭራሽ ለእሷ እያዘንክ ነው። እኔ እኮ ግራ ገባኸኝ እውነት። እኔ ልጅቷ ማለት ነው ፈጣሪ ግን እንደሆነ እንጂ እኔ ለሰው ሞት መመኘት አያስፈልግም አይደረግም እንጂ እኔ ለሷ ሞት እየተመኘው ነበር። ምክንያቱም እኔ እንጃ እንደው ክፉ መናገርም መጥፎ ነው። ይቅር በለኝ እንደው ላሰብኩትም አይባልም። ግን እሷ ላንተ ህይወት ቅንጣት ታክል መቼ አሰበችልህ? እሷ ብሩኬና ሀይሚ ይፋቀራሉ፣ ይዋደዳሉ። ስለዚህ የእነሱ መለያየት ሁለቱም ላይ ከባድ ተጽዕኖ ያመጣል። ሁለቱን ማለያየት ለእኔ ኃጢአት ነው። ሁለት የሚፋቀሩ ሰዎችን አለያይቼ ብሩኬ ከኔ ጋር ቢኖር ምንም ማገኘው ጥቅም የለም። ስለዚህ ለምን ላልጠቀም ለምን እጎዳዋለሁ ብላ እንኳን ትንሽ እንኳን አላሰበችልህም። አሁን እኮ እያልክ ያለው አንተ በቃ እሷንም የራስሽ ጉዳይ እንዳልላት በቃ እያሳዘነችኝ ነው። ፈጣሪ በአምሳያው የፈጠራት ሴት ልጅ ማስቀየም አልፈልግም እና ሴቶቹን ሁሉ አላስቀይምም እያልክ ደግሞ አጠገብህ ያለችዋለች ልትጎዳ ነው እንዴ?
ሌላውን አንዷን እያስቀየምክ እኮ አይደለም አንዷን የምትደግፈው ቡቡዬ። ኧረ የዋህነትህ ግን ኧረ ምን ይሻለህ ተው ዴ። የዝችኛዋ አምባስ የዝችኛዋ ለቅሶስ በፈጣሪ ዘንድ አያስጠይቅም እንዴ? ሁለተኛ ነገር እኮ ትልቁ ስህተትህ ከሀይሚ ጋር የተጣላህ እንደሆነ ድሮ ፍቅረኛ ጋር መሄድ ምን አስፈለገ? ስለ ከፋይ ነው ይሄ መልስ ይሆናል? አይሆንም። ስለ ከፋይ ነው እሷ ጋር የሄድኩት መልስ አይሆንም ይሄ። እንደዚህ አይነት ጥያቄ አሁን እኮ ልጁ ያንተ ይሆናል አይሆንም፣ እሱ ሌላ ጉዳይ ነው። እሱ ሊሆንም ላይሆንም ይችላል። ከሀይሚ ጋር ይሄ ሊያለያያችሁ አይገባም ነበር። ሊያለያያችሁ የሚገባው ልቁንም ከእሷ ጋር መገናኘት ነው። በጣም ትልቅ ስህተት ማለት ነው። በጣም ትልቁ ስህተት ሁሏም ሴት የምታደርገው ነገር ነው። እና ከሀይሚ ጋር በተጣላህና በሆነ ችግር በተፈጠረ ቁጥር ወደ ድሮ ፍቅረኛ ልትሄድ ነው እንዴ? አልገባኝም። ይህ እኮ ትልቅ ስህተት እኮ ነው ቡቡዬ። ይህ እኮ ከክህደት የማይተናነስ ነው። እንዴት ሌላውን ስትተኛ አትወቅ፣ ስትነሳ አታውቅም? እንደ እውነት አድርገኸው ከሆነ እኔ ግራ የሚያጋባ ይሁን ግልጽ ያለ መልስ። አሁን ለሁሉም ነገር እኮ አሁን ይቅርታ ለመባባልም ሀይሚም ይቅር ለማለትም ለመመለስም ለሁሉም ነገር እኮ ግልጸኝነት ያስፈልጋል። ቡቡዬ አሁንም ግልጽ እየሆነ አይደለም እኮ። እውነቴን ነው የምላችሁ። እኔ ካጠፋው ይቅርታ ጋሽዬ ራሱ ያው እሱ ኖርማሊ ያው በሰማው መሰረት ብሩኬና ሀይሚን ለማስማማት ሞክሯል። ግን ደግሞ ጋሽዬ በደንብ አልገባውም ነገሩ። እሱ አሁን የመሰለው ምንድን ነው ጋሽዬ ዝም ብላ አንድ ሴት መታ ከብሩኬ አርግዣለሁ ያለች ነው እንጂ የመሰለው ይሄ መገናኘቱ ጉዳይ ብሩኬ በስነ ስርዓት መልስ ያለመስጠቱ ጉዳይ ብሩኬ ራሱን የመጠራጠሩ ጉዳይ ምናምን እኮ አልገባውም እኮ ጋሽዬ። እኛም እኮ ቡቡዬን እናምነዋለን አልን እኮ እናምነዋለን። አዎ ግን እንድንጠረጥረው ያደረገን እሱ ነው። ሀይምዬም እንድትጠራጠር ያደረጋት እሱ ነው። ከምንም በላይ እውነት ማጉደል በጣም ከባድ ነው። ሰው አንድ ጊዜ እምነት ካጣ ለወደፊት ለማመን በጣም ይከብዳል። በጣም በጣም የምታምኑት ሰው በጣም የምትወዱት ሰው የሆነ ነገር ካያችሁበት ስቲል ዛሬ ተስማምተው ዛሬ ሀይሚዬ የሚቀር ብላ ሊቀጥል ይችላል። ግን ነገ መቼም ሰላም አይፈጠር። የሆነ ኮሽ ባለ ቁጥር ያ ነገር እየደፈረሰ ነው የሚመጣው። ሰላም አይፈጠርም። በጣም ከባድ ነው እምነት ማጉደል። ትልቁ ስህተቱ አሁን የቡቡዬ እምነት ማጉደሉ ነው። እና እነሱ ይለያያሉ አይለያዩም? አይለያዩም። እነሱ እርግጠኛ ነኝ አይለያዩም። ይታረቃሉ። ነገ ሰላም ይሆናል።